እናንተውን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። መረጃዎቹን ምነግራችሁ ላይ ሳሙኤል ነኝ። በመጀመሪያም አርዕስተ ዜና 2025 ሌት አፍሪካ ጎ ኮንፈረንስ ተካሄደ። የወንጌል ያለህ ወይም ዳቃ በሚል ርዕስ በሁለት ቋንቋ የተጻፈ መጽሐፍ ተመርቆ ለንባብ በቃ። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ቤተሰብ የሚመሰረተው በአንድ ወንድና አንድ ሴት ጥምረት ነው ተባለ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። ሌት አፍሪካ ጎ 2025 ኮንፈረንስ ተካሄደ። በኮንፈረንሱ ከ20 የአፍሪካ ሀገራት የተውጣጡ መሪዎችና አገልጋዮች ተካፋይ ሆነዋል። ከግንቦት 1 እስከ ግንቦት 3 አዲስ በተከፈተው አዲስ ኢንተርናሽናል ኮንቬንሽን ሴንተር የኮንፈረንሱ መለከታዊ ግንኙነት የእስራኤል ትንቢታዊ ኃላፊነት በአፍሪካ መነቃቃትና ብልጽግና በሚል መሪ ቃል ተካሂዷል። ወንጌላውያን መሪዎቹ ሰላም በኢየሩሳሌም እንዲሰፍን፣ በሐማስ የታገቱ እስራኤላውያን እንዲለቀቁና በአፍሪካና እስራኤል መካከል ጠንካራ ግንኙነት እንዲኖር ጸሎት አድርገዋል። በመድረኩ ከኢትዮጵያ የእስራኤል አምባሳደር ዶክተር ኢብራሂም ንጉሴ ኢትዮጵያና እስራኤል ያላቸውን ታሪካዊ ግንኙነት አስታውሰው ሀገራቱ በልማት፣ ግብርና፣ መድኃኒት፣ የምግብ ደህንነት፣ ፈጠራና ሌሎችም ዘርፎች ላይ ይበልጥ እንደሚሰሩ ገልጸዋል። የሌት አፍሪካ ጎ ንቅናቄ መስራች ዶክተር ፓስተር አበራ ሀብቴ በሀገሪቱና በውጭ ያሉ አፍሪካውያን በሙሉ ከእስራኤል ጎን መቆም አለባቸው ሲሉ ተናግረዋል። ሌት አፍሪካ ጎ ንቅናቄ የአፍሪካ ለውጥ ከፖለቲካዊና ኢኮኖሚያዊ በላይ መንፈሳዊ መሆን አለበት ብሎ የሚያምን ሲሆን በተጨማሪ ከእስራኤል ጋር አብሮ መቆም ዋና መርሁ መሆኑ ተገልጿል። ዓመታዊ ኮንፈረንሱ በኤልሻዳይ ቲቪ ኔትወርክ መስራች ዶክተር አበራ ሀብቴ በ2023 የተጀመረ ነው። በኢትዮጵያ ወንጌላዊት ቤተክርስቲያን እንጦጦ ማህበረ ምእመናን ለሁለተኛ ጊዜ የባለትዳሮች ቀን ተከበረ። ጸጋ ይብዛ ኢሳያስ ከስፍራው ያደረሰንን መረጃ ተከታትለን እንመለስ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእንጦጦ ማህበረ ምእመናን ዓመታዊ በሆነው የባለትዳሮች ቀን ላይ ከ300 በላይ ጥንዶች ታድመዋል። መርሃ ግብሩም በጸሎትና በዝማሬ የተጀመረ ሲሆን በዝማሬ የማህበረ ምእመኗ ባለትዳር መዝሙር መሪዎች አገልግለዋል። እንዲሁም የእግዚአብሔርን ቃል ጋሽ ፈቀደ ተፈራ ከፍለዋል። ከዚህም በተጨማሪ የተለያዩ ስነ ጽሑፎች የቀረቡ ሲሆን የጥንዶች ጥያቄና መልስን ጨምሮ የትዳር ምስክርነት ጊዜም በወቅቱ ተከናውኗል። የእንጦጦ መካነ ኢየሱስ ማህበረ ምእመናን መሰል የባለትዳሮች ቀንን ባሳለፍነው ዓመት ጥንድ አገልጋዮች ላይ ትኩረት በማድረግ የጀመረ ሲሆን የዘንድሮውን የባለትዳሮች ቀን ግን ምእመናንንም ያሳተፈ እንደሆነ ተገልጿል። በፕሮግራሙ የተሳተፉ ምእመናንና አገልጋዮች በመርሃ ግብሩ መደሰታቸውንና እንደዚህ አይነት ፕሮግራሞች ተጠናክረው መቀጠል እንዳለባቸው ተናግረዋል። በዛሬው ዕለት በጣም ነው ደስ ያለኝ። ምክንያቱም ይሄ ትልቅ ፋይዳ ያለው ነገር ነው። ከሁለት አቅጣጫ ያለው አንድ በግል ሁለተኛው ደግሞ እንደ ቤተክርስቲያን እንደ ሀገር የሚሆን ነገር ነውና በግልም ይሄን ነገር ስራ መስራት እንዳለብን ለማረፍ ፍሬ ለመብላት የሚሰሩ ስራዎች እንዳሉ እናያለን። እንደገና ደግሞ እንደ ማህበረሰብ ከቤት ያለፈው ነው በቤተክርስቲያንም ከዛም ደግሞ ወደ ሀገርም የሚሄደው ነውና ትልቅ ኢምፓክት አለው። የዛሬው ፕሮግራም መዘጋጀቱ በጣም ትልቅ ፋይዳ አለው። ምክንያቱም ብዙዎቻችን ፍቅራችንን ሪስቶር እንድናደርግ መልሰን እንድናድስ ቀናችንን እንድናስብ ሁኔታዎችን ወደ ኋላ ሂደን እንድናጠራ አሁን ያለንበትንም እንድንመለከት ቆም ብለን የተወሰነ የጥሞና ጊዜ የሚሰጥ እድል ስለሆነ በአመትም ሳይሆን በፈጠነ መልኩ እንዲሆን እመኛለሁ። በእንጦጦ መካነ ኢየሱስ ማህበረ ምእመናን የማህበራዊ ልማት አገልግሎት ጸሐፊ የሆኑት ቄስ ብሩክ ጎርፌ የባለትዳሮች ቀን ለሁለተኛ ጊዜ መከበሩን ገልጸው መዝሙረ ዳዊት መዝሙር 128 ከቁጥር 1 ጀምሮ ያለውን ክፍል ተመስርቶ የዘንድሮ ቀን መከበሩን ተናግረዋል። ከእሳቸው በመቀጠል ይህንን ፕሮግራም ካስተባበሩ አገልጋዮች መካከል ወይዘሮ ሀዊ በዳሳ ተከታዩን መልእክት አስተላልፈዋል። ዛሬ እንግዲህ መዝሙረ ዳዊት በቅንፍ 128 ከቁጥር 1 እስከ 6 ባለው ላይ ተመስርቶ ነው መሪ ቃሉ እሱ ነው እና አሁን በዚህኛው ለጠቅላላ ምእመናን የተዘጋጀ ነው። ጠቅላላ ምእመናንን አድሬስ ያደረገ ነውና አንድነታቸውን፣ ፍቅራቸውን፣
እንደ እግዚአብሔር ቃል ደግሞ ትዳር ምን እንደሆነ ተረድተው ሁላችንም ተረድተን በዚያ መሰረት በመኖር ፍሬያማ ትዳር እንዲኖረን ምሳሌነት ያለው ትዳር ሁላችንም እንዲኖረን እሱን በማሰብ ቤተክርስቲያን ይህንን አዘጋጅታለች። ዛሬ እንግዲህ የባለ ትዳሮች ቀን በማዘጋጀት በእንዲህ ሁኔታ ተሰብስበናል። እግዚአብሔርን በዚህ አመሰግናለሁ ስለረዳን፣ ለብዙ ደስታ ስለሆነን እግዚአብሔርን አመሰግናለሁ። ግዛቸው አይካ እባላለሁ። የባለቤቴ ደግሞ ሀዊ እዚህ ያለች። ዛሬ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእንጦጦ ማህበረ ምእመን የባለትዳሮች ቀን ላይ ነው ያለነው። ትልቁ ዓላማ እንደዚህ አብረን ሆነን ስለ ትዳራችን እግዚአብሔር በትዳራችን ስላደረገው ነገር ሁሉ የምናመሰግንበት እንዲሁም ደግሞ ቆም ብለን ስለ ትዳር የምንማርበት ጊዜ ነበረ። በጣም ጥሩ ጊዜ ነበረ። ደስ ብሎኛል፣ አስተምሮኛል። የበለጠ ደግሞ እንደወዳት እና መውደዴን ደግሞ በአደባባይ እንዲገልጽ አድርጎኛል። በዚህ ፕሮግራም ላይ በጋራ ማዕድን ተቋድሷል። እንዲሁም ደግሞ በመጨረሻ ይህን አገልግሎት በመደገፍ ከፍተኛ አስተዋጽኦ ላበረከቱ አካላት የማበረታቻ ምስክር ወረቀት በመስጠት እንዲሁም በማበረታታት ፕሮግራሙ ተጠናቋል። ለጄኤምኤም ለተጠናቀረው ዘገባ ጸጋይ ኢሳያስ ነኝ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢው ክልል የግንቦት ወር ሀገር አቀፍ የወንጌል ንቅናቄ ስልጠና ተካሄደ። የመጀመሪያ ዙር ስልጠና ግንቦት 9 2017 ዓ.ም በአዳማ ከተማ የተካሄደ ሲሆን ከ89 አጥቢያዎች የተወከሉ ከ400 የሚበልጡ መሪዎችና አገልጋዮች ተገኝተዋል። በዕለቱ የክልሉ ፕሬዝዳንት መጋቢ ፍቃዱ አርገኔ የእንኳን ደህና መጣችሁ መልእክት ሲያስተላልፉ፣ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወያው ስንሻው ስልጠናውን ሰጥተዋል። በመቀጠል ሐዋርያው ገርቦሌ የጊዜውን የእግዚአብሔር ቃል መልእክት ለህዝቡ በማስተላለፍ ለህዝቡና ለሀገር ጸሎት አድርገዋል። ክልሉ ከግንቦት ወር የወንጌል ንቅናቄ በማድረግ በየአካባቢው በገጠርና በከተማ ከፍተኛ የወንጌል ስርጭት ማድረግና ጎን ለጎን የተለያዩ ተግባራትን በማከናወን ላይ የሚገኝ ሲሆን ከሚከናወኑ ስራዎች መካከል ምዕመናንን ለወንጌል ስራ ማነቃቃት፣ ለቤተ ክርስቲያን መሪዎችና አገልጋዮች የተሐድሶ ስልጠና መስጠት፣ የንስሐና ስለ ተሐድሶ መጸለይ መሆኑም ተገልጿል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በማዕከላዊ ምዕራብ ሸዋ ሲኖዶስ የአምቦ ማህበረ ምእመናን ተገንብቶ የተጠናቀቀ አዲስ የአምልኮ ህንጻ ተመረቀ። ማህበሩን ከዚህ በፊት ሲጠቀምበት የነበረው የቀድሞ የአምልኮ ህንጻ ለምእመናን በመጥበቡ ለአገልግሎት አሰጣጥ አመቺ ስላልነበር ላለፉት 10 ዓመታት በምእመናን ርብርብ ማህበሯ በሀገር ውስጥ በሀገር ውጪ ባፈራቻቸው አማኞች ድጋፍ በልዩ ኪነ ህንጻ መገንባቱ ተገልጿል። የህንጻውም ዋና አዳራሽ 3500 በላይ ሰዎችን የመያዝ አቅም ያለው ሲሆን ከማምለኪያ አዳራሹ ባሻገር ለተለያዩ አገልግሎቶች መዋል የሚችሉ በርካታ ቢሮዎችና ክፍሎችን ይዟል። ህንጻው የቤተ ክርስቲያኒቱን ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ግንቦት 10 ቀን 2017 ዓ.ም የመረቁት ሲሆን በምረቃ ስነ ስርዓቱ ላይ የቤተ ክርስቲያኒቱ የሚስዮን ቴዎሎጂ ዳይሬክተር ቄስ ለሊሳ ዳንኤልን ጨምሮ የቤተ ክርስቲያኒቱ መሪዎች፣ የበርካታ ሲኖዶስ ፕሬዝዳንቶችና ተወካዮች፣ የስራ ዘርፍ ኃላፊዎች፣ ኮሚሽነሮች፣ የሲኖዶሱ አመራሮችና የሰበካ ተጠሪዎች ተገኝተዋል። በመርሃ ግብሩም የአምቦ ማህበረ ምእመናን ላለፉት 50 ዓመታት በከተማዋና በአካባቢው ወረዳዎች የሰራቸውን የወንጌል አገልግሎትና ከምስረታ ጀምሮ የነበረውን የማህበሩን ጉዞ የሚተርክ መጽሐፍም ተመርቋል። በተያያዘ ዜና ለቤተ ክርስቲያኒቱ የልማትና ማህበራዊ አገልግሎት ኮሚሽን በኮሚሽነርነት ለቀጣይ 4 ዓመታት እንዲመሩ ለተመረጡት አቶ ሰለሞን ሽፈራው ለኮሚሽኑ አዲስ የቦርድ አባላት ምደባና ስምሪት ተደርጓል። መረጃው የቤተ ክርስቲያኒቱ ገጽ ነው። የደቡብ ምዕራብ አካባቢ ክልል የፉሪ ጀሞ አጥቢያ ቤተክርስቲያን የመሰረት ድንጋይ የማስቀመጥና የምስጋና ፕሮግራም ተካሂዷል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የፉሪ ጀሞ አጥቢያ ግንቦት 10 ቀን 2017 ዓ.ም የአጥቢያ ቤተክርስቲያኗ
ሁለገብ ህንፃ ግንባታ የመሰረት ድንጋይ የማስቀመጥና የምስጋና መርሃ ግብርም ተካሂዷል። ፕሮግራሙ በጸሎትና በአምልኮ የተጀመረም ሲሆን ፓስተር ዶክተር ግሌ ዋቅጅራ ከአንደኛ ሳሙኤል 7 እስካሁን እግዚአብሔር ረድቶናል አቤኔዘር በሚል ርዕስም የእግዚአብሔርን ቃል አካፍለዋል። በመቀጠልም የመሪዎች ጉባኤ ሰብሳቢ የሆኑት አቶ እንዳለ ለማ የአጥቢያዋን መሪዎች ወክለው የእንኳን ደህና መጣችሁ መልእክትና ስለ ቤተ ክርስቲያኗ መሰራረትና ጉዞም ንግግር አድርገዋል። የፉሪ ጀሞ አጥቢያ ቤተ ክርስቲያን ከ700 በላይ ምዕመናን በስሯ የያዘች ሲሆን ከ11 በላይ የአገልግሎት ዘርፎች ተሰማርታም ትገኛለች። ከ5 ዓመታት በፊት በእግዚአብሔር እርዳታና በአባላቷ ብርቱ ጥረት የራሷን ቦታ የገዛች ሲሆን የህንፃው ግንባታ የመሰረት ድንጋይ የማስቀመጥ መርሃ ግብርም ተካሂዷል። በመጨረሻም ፓስተር አእምሮ መልካሙ ንግግር በማድረግ ፕሮግራሙም ተጠናቋል። እንዳለ ለማ ይባላል። የፉሪ ጀሞ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን የመሪዎች ሰብሳቢ ነኝ። ላለፉት 10 ዓመታት በዚች ቤተ ክርስቲያን ውስጥ በልዩ ልዩ መንገድ ጌታን ሳገለግል ነበረ። እንግዲህ በአሁኑ ሰዓት ደግሞ የመሪዎች ሰብሳቢ ሆኜ አገለግላለሁ። አጥቢያችን የዛሬ 15 ዓመት ገደማ በፉሪና አካባቢው የወንጌልን ስራ ለመስራት የእግዚአብሔርን ስራ በመንግስት ማስፋፋት ሰፊ ስራ ስትሰራ ቆይታለች። ላለፉት 15 ዓመታት ያህል በ2007 ዓመተ ምህረት ሐምሌ ወር ላይ በ3 ህብረቶች የጋራ ጥምረት ወደ አጥቢያነት ተሸጋግራ ለ10 ዓመት ያህል እንዲሁ እግዚአብሔርን መንግስት በፉሪና አካባቢው ስታስፋፋ ቆይታለች። እንግዲህ ዛሬ ያያችሁት በዚህ ቦታ ላይ የጣልነው የመሰረት ድንጋይ እግዚአብሔር ረድቶን ከ5 ዓመት በፊት ከአንድ ግለሰብ በገዛነው ቦታ ላይ የህንፃ ሁለገብ የሆነ ህንፃ ለመገንባት ዝግጅት ምዕራፍ የጀመርንበት ጊዜ ነው። በዚህ ስራ ደግሞ ምናልባት ይህንን መልእክት የምትሰሙ ይህንን ቃለ መጠይቅ የምታዳምጡ የምታዩ ወገኖቻችን በምትችሉት አቅም አብራችሁን የእግዚአብሔርን ስራ በመስራት ከጎናችን እንድትሆኑ እንድትተባበሩን በጌታ ፍቅር ጥያቄን አቀርባለሁ። ፈታ ንብዞ እባላለሁ። በዚህ በፉሪ ጀሞ ሙሉ ወንጌል ቤተክርስቲያን የቤተክርስቲያን ሽማግሌ ነኝ። አጀማመሯ እዚህ አካባቢ ላይ የነበሩ ከመካኒሳ ከካራና ከወለቴ በእነሱ አማካይነት እዚህ አካባቢ ላይ የቤተክርስቲያን ህብረት ተሰብስቦ ነበረ። ከዛ በኋላ መጨረሻ ላይ ራሷን ችላ አጥቢያ የምትወጣበትን ሁኔታ ነው የተፈጠረው ማለት ነው። እና እስካሁን ድረስ የነበረችው በክራይ ቤት ነበረ። የክራይ ቤት ይሄን አሁን ያለንበት ይሄን ቤት በክራይ ነበረ ከፍለን ስናመልክበት የነበረው። ቤተክርስቲያኒቷ የራሷ እቅድ አዘጋጅታለች። እንደገና ደግሞ የህንፃ ኮሚቴ ተዋቅሯል። በእነዚህ የህንፃ ኮሚቴዎች አማካይነት እቅድ ታቅደዋል፣ ስትራቴጂክ እቅድ ታቅደዋል። በዛ እቅድ መሰረት ማህበረሰቡን በማስተባበር የገቢ ማሰባሰቢያ ስራዎችን እየተሰራ ነው። የወንጌል ያለህ ወይም ዳቃ በሚል ርዕስ በሁለት ቋንቋ የተጻፈ መጽሐፍ ተመርቆ ለንባብ በቃ። ባልደረባችን ዳንኤል አንተነህ ዝርዝር መረጃውን እንደሚከተለው ይነግረናል። የወንጌል ያለህ ወይም ዳቃ በሚል በሁለት ቋንቋ የተጻፈው መጽሐፍ ተመረቀ። ግንቦት 9 ቀን 2017 ዓ.ም በተካሄደው የምረቃት ፕሮግራም ላይ የጸሐፊ ወዳጆች፣ የካውንስል ተወካዮች እንዲሁም ተጋባዥ እንግዶችም ተገኝተዋል። የወንጌል ያለህ የሚል ስያሜ የተሰጠው መጽሐፉ በአማርኛና በአፋን ኦሮሞ ቋንቋዎች ለተደራሲያን የቀረበም ሲሆን በአሁኑ ሰዓት ቤተክርስቲያን ከሌሎች አገልግሎቶች የወንጌል ስራን በዋናነት መስራት እንዳለባትም በውስጡ አካቶ መያዙም ተነግሯል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት የሆኑት ዶክተር ዘካሪያስ አዱኛ እንደገለጹትም በአሁኑ ወቅት ያለች ቤተክርስቲያን ወንጌል ተኮር መሆን እንዳለባትም ከመጽሐፉ በማጣቀስም ገልጸዋል። ሁለቱ መጽሐፍቶች አንድ አይነት መልእክት ያስተላልፋሉ። ምናልባትም በተለየ በዚህ ዘመን ቤተክርስቲያን ያለችበት ሁኔታ ስንመለከት ውስጣዊ ነገር ይበዛል። አገልግሎቶች ወደ ውስጥ ነው በብዛት እየበዛ ያለው። ስትራክቸር አለ፣ እንደገና ደግሞ ሹመቶች አሉ፣ ፋይናንስ ኢሹ፣ ህንፃ መስራት እና ብዙ ነገሮች አሉ። ነገር ግን ለሚቀጥሉት ዘመናት የቤተ ክርስቲያን ጉዞ በዚህ ሁኔታ የሚሄድ ከሆነ አስቸጋሪ ፈተና ሊገጥማት ስለሚችል ደግሞ ውስጥ እያሰማመረን ውጭ ያለው አዝመራ ሌላ ችግር ውስጥ ሊገባ ስለሚችል ፎከሳችንን ወደ ውጪ እናደርግ። ሐዋርያቶቹ ዲያቆናትን ሲመርጡ የሚግቡን ሁኔታ የፋይናንስ ሁኔታ አካባቢ ያለውን ነገር የሚያስተዳድሩ ሰዎች እንሹምላቸው። እኛ ግን ለጸሎትና ለቃሉ ለስብከት ለጥናት ለወንጌል ስራ ለቤተክርስቲያን ተከላ ለወንጌል ስርጭት ጊዜያችን ልናጠፋ ያስፈልጋል። የአሁኑን መጽሐፍ ሲጽፉ ለ9ኛ ጊዜ መሆኑን በመግለጽ በቀጣይ ይህን መሰል መጽሐፍቶችን ለወንጌላውያን አማኙ እንደሚቀርብም የገለጹም ሲሆን ሁሉም የወንጌል ስራን ተግቶ መስራት እንዳለበትም አሳስበዋል። እንደውም አንዳንዶቹ ደግሞ ከዲያቆናት
የውጭ ያለውን ስራ ለመስራት ስነ እስጢፋኖስ መስዋዕትነትን ተቀብሏል። ብዙ ስራ የሰሩ ሰዎች ናቸው። ስለዚህ ቤተክርስቲያን ውስጥ ያለን አገልጋዮች ብቻ ሳንሆን አማኞችን ጭምር የወንጌል ሰባኪ መሆን አለብን። ወንጌል ስብከት የአንድ ግሩፕ ሰው የግሩፕ ወይ ደግሞ የግለሰቦች ሳይሆን የሁሉ አማኝ መሆን አለበት። በሌላ በኩል በመጽሐፉ ዙሪያ ግምገማና የአርቶት ስራ የሰሩ አገልጋዮች እንደገለጹትም መጽሐፉ ለታላቁ የወንጌል ተልዕኮ የራሱን ድርሻ እንደሚወጣም አብራርተዋል። የመጽሐፉ ይዘትና ዝግጅት በጣም ያልነካው ክፍል የለም። ቤተክርስቲያን መሰረታን ይነካል። የእግዚአብሔር ሚስዮናዊነትን ይነካል። ቤተክርስቲያን የተመሰረተችበት ዋና ዓላማ ይነካል። የአገልጋዮች ጥሪ ይነካል። ቤተክርስቲያን በዚህች ምድር ላይ የምትኖርበትና ያኖረችበትን ለወደፊት የምትኖርበትን ምክንያት አጠቃላይ ምልከታውን አስቀምጠዋል። ሁለተኛ ደግሞ ያልተደረሱ ግለሰቦችንም ሆነ ማህበረሰብን እንዴት መድረስ እንደሚቻል ስልታዊ እንትኖችንም ያስቀምጣል፣ መንገዶችንም ያስቀምጣል። ስለዚህ መጽሐፉ በጣም ኢንተረስቲንግ ለሚያነቡትም፣ ለሚያጠኑትም፣ ለሚያስተምሩትም በጣም ኢንተረስቲንግ መጽሐፍ እንደሆነ አይቼዋለሁ። እንደሚታወቀው ይሄ መጽሐፍ ትምህርት ቤቱ ስጦታ የተሰጠ ዶክተር ዘካሪያስ የጻፈው መጽሐፍት ነው። በመሰረቱ ያው እሱ ጽፎት ይህንን ነገር እንደዚህ ሰጥቷል። በአፋን ኦሮሞና በአማርኛ ተዘጋጅቷል። ቤዚካሊ ደግሞ ለቤተ ክርስቲያን መኖር መመሰረትና መፈጠር እንቅስቃሴ ዋና ጥሪ ስለሆነ በሌላ ቋንቋ ታላቁ ተልእኮን በአጽንኦት ለአሁኗ ቤተ ክርስቲያን ማሳሰብ፣ ሰው ሁሉ እንዲሄድ ክርስቶስን እንድንመሰክር የምስክርነት ሚናችንን እንድንወጣ በተጠናከረ በጣም በጥሩ በተጠና ሁኔታ የቀረበ መጽሐፍ ስለሆነ አብያተ ክርስቲያናት ይህን መጽሐፍ ምእመናንን፣ አገልጋዮችን ለታላቁ ተልእኮ ለሚሽን ፊልድ ሞቢላይዝ ለማድረግ ቢጠቀሙበት። ውድ ተመልካቾቻችን እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችንና ወደ ውጪ መረጃ አልፋለሁ። አዲሱ የካቶሊክ ሊቀ ጳጳስ ቤተሰብ የሚመሰረተው በአንድ ወንድና በአንድ ሴት ጥምረት ነው ተባለ። ሊቀ ጳጳሱ ሊዮ 14ኛ አክለውም ከማህፀን ያልወጣና ያረጀ ሰው በእግዚአብሔር ፊት እኩል ክብር ያላቸው ናቸው ሲሉ ገልጸዋል። ይህ ንግግራቸው ቤተክርስቲያኗ ለምትታማበት የግብረ ሰዶምና ውርጃ ጉዳዮች መጽሐፍ ቅዱሳዊ ቱንቢ ያስቀመጠ ንግግር ነው ተብሏል። የመጀመሪያው አሜሪካዊ ጳጳስ የሆኑት ሊቀ ጳጳስ ሊዮ 14ኛ በቫቲካን ከዲፕሎማቲክ ማህበረሰብ ጋር በነበራቸው ቆይታ በሃይማኖቶች መካከል ንግግሮችን ማዳበር ያስፈልጋል ብለዋል። ትላንት አርብ ከዲፕሎማቲክ ማህበረሰብ ጋር ከእሁዱ የመጀመሪያ ሲመታቸው በፊት ባደረጉት የዝግ በር ንግግር ነው። ዲፕሎማሲያዊ ግንኙነት ሊቀ ጳጳሱ ከ180 ሀገራት ጋር ግንኙነት ያላትን ቫቲካን ሀገረ መንግስት መሪ በመሆናቸው የሚደረግ ግንኙነት ነው። ሊቀ ጳጳሱ ከአውግስጢኖስ ቤተ ስርዓት የወጡ ስለሆኑ ግንቦት አንድ ወደ አደባባይ ሲወጡ ሰላም ለእናንተ ይሁን ብለው ንግግራቸውን መጀመራቸው ሰላም በጵጵስናቸው ቅድሚያ የሚሰጠው ጉዳይ መሆኑን አመላካች ነው። ሰላማዊ ማህበረሰብን በመገንባት ሂደት ውስጥ ለቤተሰብ ቅድሚያ በመስጠት በአንድ ወንድና በአንዲት ሴት ላይ መሰረት ያደረገ ቤተሰብ መገንባትን መንግስታት ማገዝ አለባቸው ብለዋል። ሊቀ ጳጳስ ፍራንሲስ በጵጵስናቸው ወቅት ውርጃንና በፈቃደኝነት ራስን ማጥፋትን የተቃወሙ ሲሆን የቤተ ክርስቲያንን በሮች ለሰዶማውያን ከፍተዋል ሲል ያስነበበው አሶሺየትድ ፕሬስ ነው። እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች 10 ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታውቃለች። የጠቅላይ ሚኒስትር ጽህፈት ቤት መግለጫ እንዳስታወቀው እርምጃው የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መካከል ሰራዊት ምክረ ሐሳብ ነው ተብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ
መጀመሩን ከተነገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ፣ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየተደረገባት ነው። የተራድኦ ድርጅቶች በጋዛ 2.1 ሚሊዮን ሕዝብ መካከል ያለውን የረሃብ አደጋ አስጠንቅቀዋል። የተራቡ ህጻናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችም መውጣት ጀምረዋል። ዘገባው የቢቢሲ ነው። ለዛሬ ያዝንላችሁን መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። 2025 ሌት አፍሪካ ጎ ኮንፈረንስ ተካሄደ። የወንጌል ያለህ ወይም ዳቃ በሚል ርዕስ በሁለት ቋንቋ የተጻፈ መጽሐፍ ተመርቆ ለንባብ በቃ። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ቤተሰብ የሚመሰረተው በአንድ ወንድና አንድ ሴት ጥምረት ነው ተባለ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቆማ፣ ዳንኤል አንተነህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ